በመልክሽ የምትመኪ ሴት ልትሆኚ አትቺ እኔ ስራ ቦታ ስትሰሪ አይቼ ነው የወደድኩሽ ስለዚህ በትዳርሽም ደስተኛ እንድትሆኚ አልፈቅድም ምናልባት ወደ ህግ ሄዳለሁ ብለሽ የምታስቢ ከሆነ መልክሽን በአሲድ አበላሽዋለሁ የሚል ዛቻ ለ2 ወራት የቀጠለ ማለት እና ጊዜው አሁንም አይምሮዬ ላይ አለ ምክንያቱም በጣም በህይወትክ ማትረሳውን ክስተት ከውስጥ ልታጠፋው አትችይ ኧረ አንቺ ታስጠያለሽ አልችኝ ማለት የኔ እናት በጣም ቆንጆ ናት አለች እንዳንቺ አይደለችም እና በቃ በጣም ከባድ ነው ድምጽሽ ግን እሷን ይመስላል አለች ከዛ ምን ያህል ውስጥ እንደሚሰብረው አስብና ፈልጌ አይደለም ይሄን ያመጣሁት በተለይ በራስክ ልጅ እንደዚህ መባል በጣም ከባድ ነው 4 አመት በፍቅር 5 አመት አብረህ ተቃቅፈህ ተኝተህ ልጅ የፈጠርክለት ሰው በዚህ ልክ ክፉ ሆኖ ያጠቃኛል ብለህ አልታስባት በቃ ጥሩ ቀናት ከዛ በኋላ ልጃችንን ለማሳደግ ኦኬ በቃ አብሮኝ ሆነ ጠንካራ ወንድ ነው የመረጥኩት ብዬ ለራሴ ነግረው ነበር ለውስጤ ማለት ነው ተሸክሞኝ ሲገባ መጸዳጃ ቤት ከዛ በኋላ ሲያጎርሰኝ መብላት አለብሽ ሲለኝ በሱ እጅ ላይ እንደወድቅ ሲፈልግ እንደነበረ ሴታፑ እንደነበረ የገባኝ ቆይቶና ሲመጣ የማቀው ሰው አይደለም ማለት ጺሙን ተቆርጧል አዲስ ልብስ ለብሷል በጣም የተለየ እኔ በዛ ቁስል ውስጥ በዛ ባንዴጅ ውስጥ ተጠቅልዬ አላቅም ምን አይነት ሁኔታ ውስጥ እንዳለው አፌን ራሱ በደም ከፍቼ መብላት በሚከብደኝ ሰዓት እሱ እንደዛ ለብሶ ሳየው ውስጤ በቃ ደነገጠ ወይ ቆንጆ ሆነሃል አልኩት በዛ ሰዓት ላይ አው ላንቺ እኮ ደስ እንዲልሽ ነው አለኝ ሊያመልጥ ነበር በቁጥጥር ስራው ለናሃል አሉት ከሌላ ሰው በተለገሰልኝ የአይን ብሌን ነው ድጋሚ ማየት የቻልኩት ማለት ነው በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪልስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል ያስተውሉ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ እስካሁን ባመለጦት እድል መቆጨት ጥቅም የለውም ይፍጠኑ ጥሪቶን ጥሩ መሰረት ላይ ያኑሩ ለበለጠ መረጃ 0950 333785 ይደውሉ ቴምር ፕሮፐርቲስ ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል እነሆ እንደተለመደው ሁሉ የከበረ ሰላምታችን በያላችሁበት ሁሉ ይድረስ ብለናል ለዛሬም የተለየ እንግዳና አዲስ ታሪክ ይዘን ወደናንተ መተናል ከ8 ዓመታት በፊት በአንዱ ቀን ምሽት ይህ አሳዛኝ ክስተት በዛሬ እንግዳችን ላይ ተፈጽሟል በልጇ አባት በገዛ ባሏ ያሲድ ጥቃት ይፈጸምባታል እስካሁን ከ20 በላይ ተከታታይ ሰርጀሪዎችን አሰርታለች በፊቷና እንዲሁም በሌሎች የሰውነቷ አካል ላይ ያለው ጠባሳ አሁንም ጎልቶ ይታያል ጠንካራ ሆና ሌሎች አርአያ ለመሆን ግን እነሆ ዛሬም በሰዎች ፊት ቀርባለሁ ሰዎችንም አበረታለሁ ትላለች የዛሬ እንግዳችን ሜላት ናት ከሷ ጋር ቆይታ እናደርጋለን ከ8 ዓመት በፊት የተፈጸመባትን ጥቃትና እንዲሁም ህይወትን አሁን ካለው ማንነቷ ጋር እንዴት እየገፋች እንዳለች ምን ጠይቃታለን አብራችሁን ቆዩ ሜላት እንኳን ደህና መጣሽ እንኳን ደህና ቆየኝ እንዴት ነበሩ የባለፈው 8 ዓመታት በዚህን ጀምር ይሆን እንዴት አለፍሻቸው እስኪ በሱን ጀምር ያለፉት 8 ዓመታት እስካሁን ያለው በህክምና ጉዞ ውስጥ ለራስ መኖር የምትፈልጋቸው ህልሞች ይኖሩሃል መማር መፈለግ ህልምህን መኖር መስራት የምትፈልገው ነገሮች ላይ መስራት ሳትችል እንድትቀር የሚጎትቱ ብዙ የኋላ ታሪክ ጠባሳዎች ይኖራሉ
በዛ ውስጥ ደግሞ እኔም ተጎጂ ነኝ። በተለይ የማምነው ህይወቴ ውስጥ አለ ብዬ የማስበው የልጅ አባት የአሲድ ጥቃት እንዲደርስብኝ ምክንያት ነው የሆነው እና በዚህ ውስጥ ደግሞ የአይኔ መጥፋት የሰውነቴ ደግሞ 33%ቱን በዛ የአሲድ ጥቃት መቃጠሉ በህክምና ህይወት ውስጥ ሁሌ እንዳሳልፍ ማገገም እንዲኖርብኝ የስነ ልቦና ድጋፍ እንዳገኝ የህክምና ተቋሞች ላይ መመላለስ እንዲኖርብኝ ምክንያት ሆኗልና እስካሁን በህክምና ያለሽው? አዎ በህክምና ውስጥ ነው ያለሁት። ግን ከባድ ነው እንደምነግርህ አይደለም። ምክንያቱም እያንዳንዱ ጊዜያት ውስጥ መሰፋት፣ መታከም፣ መመላለስ ይኖርብሃል። ምክንያቱም ያ ሰው ተፈርዶበታል በህግ ጥላ ስር ነው ያለው ብለህ እንኳን ብታስብ እኔ እያንዳንዱ መስታወት ፊት ስቆምና የህክምና ቦታ ላይ ስሄድ የሚያስታውሰኝ የአሲድ ጥቃቱን ነውና ከጠባሳው በላይ ውስጥ ያለው ደግሞ ህመም ከባድ ነው። እንደ አንድ ሴት እግዚአብሔር የሰጣት በተፈጥሮ የሰጣትን ማንነቷን የሚቀይር ሌላ የህይወት መስመር እንዲይዝ ያደረገኝ አጋጣሚ ነውና በተለይ የራስ ሰው ነው ብለህ የምታስበው ሰው ደግሞ እያወቀ እድሜህን ማለት ሲቀንስብክ ተመላልሰክ የሰው ፊት እንድታይ ምክንያት ሲሆንክ ይሄ 8 ዓመት ከባድ ረጅም ነው። እንደው ሜሉ እስኪ ወደኋላ እንመለስና ነገሮችን እናስታውሳቸው። እንግዲህ የደረሰብሽ ጥቃት በልጅሽ አባት ነው፣ ባለቤትሽ ከዛ በፊት ባለቤትሽ በሆነ ሰው ነው። እንደው ለምንድን ነው ወደዚህ ነገር ሊከሰት የቻለው? ለምንድን ነው እንዲህ አይነትስ ጭካኔ ሱስ ሊያደር የቻለው? በመካከላችሁ የተፈጠረ ችግር ነበረ? እሱማ ሁሉም እግርም ከእግር ይጋጫል ይባላል እና በትዳር ውስጥ የሚኖሩ ሰዎች አይጋጩም፣ ፍቅር ውስጥ ናቸው ማለት አንችልም። ሌላው ቢቀር የሀሳብ አለመግባባቶች ይፈጠራሉ በኑሮ መካከል። ስፔሻሊ ፋይናንሻሊ ያለ ክፍተት በመስራት ነው የምትለው እና የሰውን ደግሞ አእምሮ የቅናት መንፈስ፣ አለመተማመን፣ ሁሌ መጨቃጨቅን ደግሞ የዛን ሰው ተፈጥሮ መቀየር አትችልም እና ይሄንን ደግሞ የህይወት እንትን የጀመርኩት ገና በልጅነት ባልበሰለ እድሜ ላይ በመሆኑ ከእድሜ የአንድ ሴት ልጅ ከ18 ዓመት በላይ ስትሆን ብቁ ናት እንላለን አይደለ? ለትዳርም ፍቅርም ውስጥ ለመግባት። ግን የፍቅር ህይወቱም አንደር ኤጅ ነው የጀመረው። ትዳር ውስጥም ሲገባ አንደር ኤጅ መሆኑ አለማመዛዘን፣ እሱ የሚፈልገውን ፍላጎቶች 18 ዓመት ሳይሞላሽ ነው ሳይሞላኝ ነው ወደዛ ህይወት የገባሁት እና ልጄንም ስወልዳት 17 ዓመት ተኩል ላይ ነው የወለድኳት። መማር ሲኖርብኝ ወደ ትምህርት ቤት ከመሄድ ይልቅ ያለኝ የፍቅር ህይወት መመኪያ ይመስለኝ ነበረ። ቤተሰቦቻችን ሁሌም ያስቀመጡልን ህልም አለ እንደ ማንኛውም ልጅ ተምረን፣ በተለይ ሐኪም እንደሆንለት አባቴ ይፈልግ ነበርና ትምህርት ቤት ውጤት ሳይመጣልኝ ሲቀር ሕክምና እንድማር ነበረ። ማለት አቅም ኖሮት ሳይሆን እየከፈለ ኮሌጅ ላይ እንድማር ነበር የላከኝ። ግን ያለኝ የፍቅር ህይወት የሚቀጥል ስለሚመስለኝ እኔ ከዛ ህይወት ወጥቼ ማለት ከህልሜ ወጥቼ ከሱ ጋር የነበረኝ ፍቅር አይዞሽ ማለት ምናምን እሱ ነገሮች አባብሎኝ በአፍላ እድሜ የወሰንኩት ውሳኔ እዛ ህይወት ውስጥ እንድቀር አደረገኝ። ግን ከዛ በኋላ እሱ የሚፈልጋቸውን ነገሮች እኔ አላቃቸውም። እንዴት ሚስት መሆን እንዳለብኝ ራሴን ማኔጅ ማድረግበት እድሜ ላይ አልነበርኩ። ሁሉ ነገር አልጋ ባልጋ የሚሆን ይመስለኝ ነበርና ከእናትና ከአባቴ ቤት ስወጣ ሁላችንም ቤተሰባችን የታወቀ ነው። የተሻለ የምንጠብቀውን ህይወት ባይሰጡን ቢያንስ መንበላው አናጣም። ሲያመን አይዞሽ ተኝ ነው የምትባለው። ቤተሰብ ላይ ደግሞ ስትመጣ ተሞላቀሽ ነው። ልጄ ሲያማት ማዘን ሊኖርብኝ ይችላል። እንደ እናትም እንደ ሚስትም መሆን ነበረብኝ እና ባልበሰለ እድሜ ውስጥ ይህንን ኃላፊነት መሸከሙ ልክ አይደለሽም ሜላት፣ በዚህ መንገድ ነው መጓዝ ያለብሽ የሚል ወዳጅ አለማግኘቱ ሁሌ ክርክራችን ውስጥ አለመግባባት ውስጥ ከባድ አድርጎት ነበረና ይሃ ወደ ቅናትና እኔ ለማጥቃት ወደ ማሰቡ ገባ ማለት ነው። እሱ እንጂ በመካከላችሁ የተፈጠሩ ተደጋጋሚ ግጭቶች፣ አለመግባባቶች ናቸው እንግዲህ ወደ መለያየት ያመጡት ማለት ነው።
ወደ ጥቃቱ ማለት ነው። ጥቃቱ እስከሚፈጠር ድረስ አልተለያየንም። አዎ ጥቃቱ ደርሶብኝ ራሱ ከ15 ቀን በላይ ሆስፒታል አብሮኝ ነበረ። እያንዳንዱ የእንባ ዘለላይ ውስጥ ነበረ። በደስታ ይሁን በሐዘን አላውቅም። ምክንያቱም ከደረሰብሽም በኋላ ሆስፒታል ስታከሚ መጥቶ ይጠይቅሽ ነበር? ለምን ሲያስታመመኝ ነበር ራሱን ደብቆ ማለት ነው። እሱ ዳይሬክት ሳይሆን ያንን ጥቃት የፈጸመው የሚፈጽምብኝን ሰው ቀጥሮ የራሱ ጓደኛ ነው። ስለዚህ እሱ ዳይሬክት አይደለም፣ በራሱ እጅ አይደለም ጥቃቱን የፈጸመብሽ? አዎ የጥቃቱን መንገድ አመቻችቶ ሌላ ታሪክ ፈጥሮ የሚያስፈራራኝ ሰው ለ2 ወራት እንዲኖር አድርጎ ከዛ በፊት ህይወታችን ፋይናንሻሊ ችግር ነበረበት። ያንን ሶልቭ ከማድረጉ ያንን ነገር ሳይፈታው ህይወት ውስጥ ገባን ማለት ነው። ከዛ መማርም መስራትም ነበረብኝ። ለዚህ ደግሞ ራሴን ቤተሰብ ውስጥ ሆኜ ተማሪ ነበርኩ። ስራ ምን እንደሆነ አላውቅምና የመስተንግዶ ስራን መረጥኩኝ። ግማሽ ሰዓት መስራት፣ ግማሽ ሰዓት መማር ማለት ነው። በዛ ውስጥ ደግሞ እናትነትም ሚስትነትም አለ። በጣም ህይወት ከባድ ቢሆንም ግን ጭቅጭቆች ደግሞ ያብሱታል። ምስጋና የሌለበት ህይወት ማለት ነው። ምትለፊው ለዚህ ነው። ስለዚህ እኔ እዛ ጋር ያለውን ህይወት ማስተካከል አለብኝ። ወተሽ ሰዎች እንደልባቸው እንዳይተነኩሉሽ ፈገግ ብለህ ስታስተናግድ የሚቀና ቤት ውስጥ የሚጠብቅ ባል ይኖራል። ለምንድነው እዛ ጋር ፈገግ ያልሽው? ለእኔ ብቻ ነው ፈገግ ማለት ያለብሽ የሚልህ ግን ለኑሮ የማይጥር። አዎ በዚህ ህይወት ውስጥ ባልበሰለ እድሜ ውስጥ ለምን ብዬ እጠይቃለሁ። ግን መርጬ ነው የገባሁት። ለቤተሰብም እንትን ማለት አልችልም፣ ውስጤን ማሳየት አልችልም። ግን አለመግባባታችን በቤተሰብም በዙሪያውን ባለ ሰው የሚታይ ነበረ። ያንን አለማመዛዘን በተለይ ልጅ ከተፈጠረ በኋላ በሌላ አባት ላለማሳደግ ችለሽ ኑሪ፣ እኛ በጥበብ ነው እኮ ይኖር ነው ይሉሃል ማህበረሰቡ የሚልህ ነገሮች አሉ፣ ባህል አለ። ስለዚህ ችዬም ለመኖር ህይወትንም ለማሸነፍ እናትም ሚስትም ለመሆን የሄድኩበት ርቀት ዋጋ አስከፍሎኛል። አንቺ እንዴት ታወቀ ታዲያ እሱ እንደሆነ ጥቃቱ አድራሹ? አንቺ ተጠረጥሪ ነበር? የመጀመሪያ ጥቃቱ ሲደርስብኝ አብሮኝ ነበረ እንዝናና ብሎ ይዞኝ የወጣው። ከ2 ወራት የስልክ ልውውጥ በኋላ ያ የስልክ ልውውጥ ሁሌ ምንድነው በመልክሽ የምትመኪ ሴት ልትሆኚ አትችይም፣ እኔ ስራ ቦታ ስትሰሪ አይቼ ነው የወደድኩሽ፣ ስለዚህ በትዳርሽም ደስተኛ እንድትሆኚ አልፈቅድም፣ ምናልባት ወደ ህግ እሄዳለሁ ብለሽ የምታስቢ ከሆነ መልክሽን በአሲድ አበላሽዋለሁ የሚል ዛቻ ለ2 ወራት የቀጠለ ማለት ነው በስልክ። ስለዚህ ይሄንን ስልክ ይዘሽ ለመጠቆም ብትሞክሪ ልጅሽንም እጎዳታለሁ። እንደዛ አይነት ዛቻና ማስፈራረት ከአንተ አልፎ ቤተሰብ ጋር በተለይ ዋጋ የከፈልክበት ልጅ ጋር እንዲሄድ አትፈቅድም። እና ለሱም ስነግረው ይሄንን ነገር እኔ አመለክታለሁ ብሎኝ ይሄንን ነገር አልፎታል ማለት ነው። አላመለከትም። ለእኔ ግን በሰዓቱ አመልክቻለሁ ብሎ ነግሮኝ ነበር። እና ችዬ ስራዬንም አቁሜ ቤተሰቤን እንደ አዲስ ፍቅሩን ለመመለስ እየሞከርኩ ባለሁበት ሰዓት እሱ ከጓደኛው ጋር በመመሳጠር ስራዬን አስቁሞኝ ከዛ እንዝናና ብሎኝ ይዞኝ ወጥቶ ነው እንደዛ አይነት ጥቃት እንዲደርስብኝ ነገሮችን ያመቻቸው። ስለዚህ ጥቃቱ በደረሰብኝ ሰዓት ወደ ሕክምና ተቋም በሰዓቱ ባለመውሰዱ የነበሩት የስልክ ልውውጦች የህግ አካላት ጋር ሲደርሱ ወደ ተወሰደች ጥቃቱ በደረሰበት በኋላ እቤት ነው 4:20 አካባቢ ጥቃቱ ደርሶብኝ ከኩለ ሌሊት ነው ምሽት ላይ እንዝናና ብሎ ይዞኝ ወጥቶ ነው ከቤት ልጃችንን የሱ ቤተሰብ ጋር አስቀምጦ ከዛ በኋላ ምንዝናናበት ቦታ ላይ እዚህ ቤት መግባት አለብን የምትሰሪበት ቦታ ላይ በማለት ጭቅጭቅ አነሳ ማለት ነው። ከዛ በፊት የምትደርቢ ልብስ ላምጣ ብሎ ቦታውን ሴትል አድርጎ የሚደፋብኝን ሰው አመቻችቶ ነው የተመለሰው። የራስ ሰው ላይ እንዴት እንደዛ አይነት ጥርጣሬ ሊያድርብህ ይችላል? የስልክ ማስፈራሪያ ካለበት ህይወትክ ስጋት ውስጥ ነው ማለት ነው። ስለዚህ እኔ እዛ ቦታ መገኘቴ ለሱ ሰላም ሊሰጠው አይችልም ነበር። ግን ክለብ ነበር መሰሪው አይደለም፣ ጃን ሆቴል የሚባል ሰሜን ሆቴል አካባቢ በመስተንግዶ ስራ ውስጥ ነበር ማሳልፈው። ግን ከዛ በኋላ አቁሜ ነበር ስራውን ሳቆም የቤተሰቤን ሰላም መልሳለሁ እሱ ትክክል ነው ብዬ አስቤ ነበርና ስጋት ነው የተረፈኝ።
ይሄ ስልክ ልውውጥም እየበረታ ሲመጣ ራሴን የምጠብቅ መስሎኝ ነበር ያቆምኩት እና ካቆምኩበት የስራ ቦታ ገብተን ድንገት እንዝናና ብሎ ሐሳብ ሲያመጣ በዚህ ሐሳብ አልተስማማውምና ጭቅጭቁ እየቀጠለ መጣ። ቤታችን ከመድረሳችን በፊት እንወረድ ብሎ ቦታው ላይ ያመቻቸው ሰው በትክክል እንደሚደፋብኝ በሚያስታውቅ መልኩ ፍርሃት ውስጥ የነበረ ሰው ነበረ። ራሱን ለመደበቅ የሚጥር ሰዓቱ እና ጊዜው አሁንም አይምሮዬ ላይ አለ። ምክንያቱም በጣም በህይወትህ የማትረሳውን ክስተት ከውስጥ ልታጠፋው አትችልም። ያቺ የተረገመሽ ቀን ብለን የምታስበውና በዛ ሰዓት 4 ሰዓት ከ20 ሰሜን መዘጋጃ አካባቢ ብዙም ጨለማ አይደለም። የቢዝነስ ስራ የሚሰሩ ሴቶች ተራርቀው ቆመዋል። ላዳ የሚሰሩ ሰዎችም ብርሃን ነው፣ የውጭ መብራቶች አሉ። ግን ሁልጊዜም ባልና ሚስትም ሆነ የትኛው ሰው ሲጨቃጨቅ ሰው ጣልቃ መግባት አይፈልግም፣ ማረጋጋት አይፈልግም። ይበላት በሰው ጀጅ ማድረግ የለም። ይችሉ ነበረ ጣልቃ መግባት። እኔና እሱ ስንጨቃጨቅ ቤታችን እንግባ፣ ገመናችንን መደበቅ አለብን። እንደ ሴት ነገሮችን ለማብረድ ለማቀዝቀዝ ሞክሬያለሁ፣ ግን አልተሳካም። ከኋላ በተደፋብሽ ዕለት ማለት ነው። በተደፋብኝ ዕለት ያ የሚያስፈራራኝ ሰው የነበረው ከሱ ጋር ግብረ አበር የነበረው ሰው ኮፍያ ያለው ስናፕ ኮፍያ ያለው ሹራብ ለብሶ ወደኛ የሚያይ የሚመስል በፌስታል እንግዲህ የሚደፋብኝን አሲድ ያዘጋጀ ሰው ስልክ የሚያወራ መስሎ በተደጋጋሚ ወደኔ እየዞረ የሚያይ ሰው እባክህ ውስጤ ፈርቷል፣ እባክህ ዛሬ በቃ ውስጤ ፈርቷል፣ እንግባና እንደፈለክ አድርገኝ። ማንም እንግዲህ ባለ ትዳር ሆኖ ልጅም ተፈጥሮ ግጭት አይዶርም ማለት አይደለም። ግን መነሻው የምትሰሪበት ቤት ለምንድን ነው ማንገባው? ማንዝናናው ነበረ። ከዛ በፊት ይመጣ ነበር እዛ? በፍጹም አይመጣም። ያው እኔን ለመጠበቅ አንዳንድ ጥርጣሬዎች ስለሚያድሩበት በራሱ አእምሮ ውስጥ የፈጠረው ነገር ስለነበረ ሹራብ ምናምን ይዞልኝ ይመጣል። ከዛ ውጪ ላይ ያስተናገድኩ ሲያይ አንድ መስተንግዶ ወይም ለመገልገል የመጣ ሰው ጋር ፈገግ ብለህ ነው አይደለ በመስተንግዶ መቀበል ያለብህ። ያም የሚረብሸው አይነት ሰው ነው። እዛ ሰው ጋር ለምን ቆምሽ? ለምን በዚህ ልክ ፈገግ አልሽ? ለምን ሰላም አልሽ ብሎ እኔን መከታተሉ ኦብቪየስሊ የነበረ ነው። ግን እዛ ቤት ገብቶ ተጠቅሞ ምንም አይነት ነገር አያውቅም ከዚህ በፊት እና በሰዓቱ በጣም ተረብሻለሁ። ግን ያህ የጭቅጭቅ መነሻ ያህኛው ሌላኛው ሰው ተነስቶ እኔ ላይ ጥቃት እንዲፈጽምብኝ ሴታፕ ነበረ። በኋላ ሲገባኝ በዛ ጭቅጭቅ መካከል ወደ ሰውየው እንዳልዞር ጀርባዬን እንድሰጠው እጄን ይዞኝ ለምንድን ነው እዛ ቤት መግባት ማትፈልጊው? ስራ ቦታ ላይ ምናልባት ሌላ ሪሌሽን ይኖርሻል ከባለቤቱ ጋር ወይ ከከስተመር ጋር ከኔ ጋር መታየት ማትፈልጊበት በፍጹም ታውቀዋለህ። በቃ ሰዓቱም እየመሸ ነው። እዛ ደግሞ ብዙ ቦታ ሞልቷል። የሰራሁበት ቦታ ላይ ነፃ ሆኜ መዝናናት አልችልም። ምክንያቱም አብረውኝ ያስተናገዱ ጓደኞች ያሉ፣ ለእኔ ሞራሊቲ አይፈቅድልኝም ያልኩትና ያህንን እንደ ጭቅጭቅ ወስዶት 2 እጄን ይዞ የተጨቃጨቀ ባለ ቅስፈት ነው የተደፋብኝ ያ ነገር። ያ ማለት ለኔ ሴታፕ እንደሆነ የገባኝ ወደ ራሴ ስነ ልቦና ስመለስ የህግ ባለሙያዎች መጀመሪያ ጥቃቱ ሲፈጸም በቦታው ላይ የነበረ የመጀመሪያ ተጠርጣሪ ነው ብለው በህግ አካሄድ ስለነገሩኝም እኔ ግን ሁሌ ስናገር የነበረው እሱን እንደጎዳሁት ጭራሽ በእኔ መዘዝ ውስጥ እሱ ተጎጂ እንደሆነ ነበር በዛ ሰዓት ማስበው። ምክንያቱም እንዴት 4 ዓመት በፍቅር 5 ዓመት አብረህ ተቃቅፈህ ተኝተህ ልጅ የፈጠርክለት ሰው በዚህ ልክ ክፉ ሆኖ ያጠቃኛል ብለህ ልታስብ አትችልምና 2 ጊዜ እሱ ይለቀቃል ብለዛ እኔ ሰላም አልሆንም ብዬ ተለቋል በዛ ክፍተት። አዎ የመጀመሪያ እንግዲህ አንቺ በወቅቱ ጥቃት ሲያደርስ ወይም የአሲድ የያዘ ሰው ወደ አንቺ አሲዱን ሲደፋ እንግዲህ አብራችሁን ያላችሁት እንዳልሽኝም እጅሽን ይዞሻል። እንዴት ወደ እሱስ አልሄደም? ጃኬት ይዤ ልምጣ ባለ ሰዓት ላይ እሱ ሴፍ ሊያደርገው የሚችል አይነት ልብስ ነበር የለበሰውና ሲቀጥል ይሄን ነገር ሴታፕ አድርጎታል። ሲቀጥል ልክ ልጁ እኔ ላይ በፍርሃት መድፋት ሲጀምር ለቀቀኝና ራቀ ወደዛ ማለት ነው። ወደ አንቺ መምጣት ሲጀምር ከዛ በጣም ኮንሽስ ሆንኩኝ። አፌ ሁሉ ነገር የተጣበቀ
መናገር አልችልም። ጸጉሬ እየረገፈ ነበረ። ላይ ሲጨስ ይታወቀኛል። ከባድ ነው ማለት ስሜቱ ከባድ ነው። ሰውነቴ ሲኮማተር ይታወቀኛል። ራሴን እየሳትኩ እንደሆነ ነውና ማስበው እንዲህ ነው ብዬ መናገር አልችልም። እሱ ነው ያደረገብኝ ብዬ ማስብበት ቅጽበት አልነበረም። ከጥቃቱ በኋላ ወይ መኖር ወይ መሞት የሚባለው እንትን ውስጥ ነበርኩ። የህይወት ግብ ውስጥ ነበርኩኝ። ከዛ 4 ሰዓት ከ20 ገደማ ላይ ተደፍቶብኝ ከኩለ ሌሊት በኋላ ለምኜው 2 ወይ 3 ጊዜ በኋላ ራሴን ስቼ ስነቃ እባክህ አልሙት ለልጄ እንድኖር ፍቀድልኝ፣ የት ነው የምወስድሽ? ሰዎች ያያሉ ነው የሚለኝ። በሰመመንም ቢሆን አውቃለሁ ሰዎች ያዩን። ራስሽን አልሳትሽም? እስታለሁ፣ ነቃለሁ፣ ውሃ ጠጣኝ እለዋለሁ፣ ተቃጠልኩ እለዋለሁ፣ የሆነ ነገር እለዋለሁ። ከዛ ራሴን ስታለሁና እያስፈራው መጣ። በኋላ የኔም ጥያቄ እየበዛ ሲመጣ የካቲት ሆስፒታል እንዲወስደኝ ቃጠሎ እንደሆነ እንደምናገር ላዳ ውስጥ እንኳን ሆነን የላዳው ባለቤት ማለት በሹፌርና እንትን የሚለው ጥቃት እንደደረሰብኝ ለሱ ራሱ መናገር አልፈለገም። ራሴን ስታለሁ። እንደምንም ኢመርጀንሲ ደረስን። የዛ ሰዓት ላይ ቀጥታ ላይ ምንድነው ከይዟ ምንድነው በቃ ማለት ከላይ ጸጉሬ ረግፏል። ጥቃቱ ቀላል አይደለም። በሰዓቱ ሲያዩኝ ምንድነው የሆነችው ሲሉ እሱ መናገር አልፈለገም። አሲድ ነው የተደፋብኝ አልኩኝ። ከዛ ስትሬቸር ላይ ስወድቅ ፖሊስም ቤተሰብም ካላት ማወቅ አለባቸው። ምክንያቱም ይሄ ነገር ጥቃት ነው። ሁለተኛ ነገር ብትኖርም ማለት ብታልፍ የምችልች ቤተሰብ የማወቅ መብት አለው። ስልክ አላቅም አለ። እዛ አካባቢ እንደሚኖሩ ቤተሰብ እንዳለኝ ያውቃል። ምን ያህል ሰዓት ቆየሽ ግን አሲዱ ከተደፋብሽ በኋላ ቤት? 2 ሰዓት ከምናምን ያህል። ውሃ ምንም አላደረጉልሽም? ምንም ያደረገልኝ ነገር የለም። ውሃ ጠጣኝ እለዋለሁ፣ ራበኝ እለዋለሁ፣ ተቃጠልኩ የሆነ ነገር አርግልኝ እለዋለሁ። በዚህ መካከል እያደረገ ያለው ነገር አይታየኝም። ምንም ጥረት አላደረገልኝም። መጨረሻ ላይ ያው ብቻ በሞትም ምን ብልም ለራሱ መጀመሪያ መረጃ ማሸሽ ስለፈለገ ያንን ነገር አደረገና ወሰደኝ ወደ ሕክምና ተቋም። እኔ ራሴን ከመሳቴ በፊት የአባቴን ቁጥር ነው የተናገርኩትኝ። በዚህ መካከል አንደኛ ቤተሰብ ሁሌም ለወግ ለማዕረግ እንድትበቃለት ነው እንጂ ማናገባህ በተለይ ገንዘብ ኢሹ ማተር አያደርግም። ቤተሰብ ላይ ጥሩ ሚንከባከብ ሰው ተጠያቂ የሚሆንልህ ሰው እጅ ላይ እንድትወድቅ ነው እንጂ የግል ጥላቻ የለባቸውም ቤተሰቦቼ እኔ የመረጥኩት ስለሆነ። ግን በሃይማኖትም በአስተሳሰብም የተለያየ ማንነት ስለነበረን ትክክል አካሄድ እንዳልሄድ ሁሌም አባቴ ይነግረኝ ነበር። በተለይ ከተማርኩ በኋላ ሁሉ ነገር እንደሚደርስ እና በዚህ መካከል አባቴ ሲደወልለት ከሕክምና ባለሙያዎች ልጄ በህይወት አለች ገደላት ወይ ነው ያለውና ለምን ሁሌ ዛቻ ነበረ። ያውቃሉ በቅርብም ቤተሰቦቼ በዚህ ልክ የከፋ ነገር ያደርስባታል ሳይሆን ብለው የሚያስቡት የሆነ ነገር ግን እንደመሆን ይጠብቁ ነበረ። በኋላ ቤተሰቦቼ ከምታስበው በላይ አሁን እንዴት ነው እኔ እናት ነኝ አይደል? ልጄ የሆነ ነገር ሲሆን የሚታይ ነገር ሲሆን በጣም ነው ሾክድ ማረገው። በቃ ከኔ ቁጥጥር በላይ የሆነ ነገር ቁስል እንኳን ሳይባት ምን ያህል እንደሚሰማኝ ያውቃለሁ እናት ስለሆንኩኝ። እነሱ በሰዓቱ በጣም ነበር ያበዱት። በጣም መትረፌንም እርግጠኛ አልነበሩም። ግን ውስጥን ማበርታት ስላለ የሚፈጠረውን ነገር ያዩ ነበረ። በሐዘን ውስጥም እስካሁን ያልጠፋ ቁስል ውስጥ ነው ያሉት እነሱ። እንግዲህ ከዛ በኋላ ሐኪም ቤት ገባሽ፣ ሕክምናውን ተከታተልሽ። ምን ያህል ጊዜ ቆየሽ ሐኪም ቤት? ለ6 ወራት። ለ6 ወር እዛው ሐኪም ቤት? እዛው ዳግማዊ የካቲት ሆስፒታል ውስጥ ለ6 ወራት ወደ ውጪ ሳልወጣ። በተለይ የቀኝ አይኔ ሙሉ ለሙሉ ተቃጥሎ ነበረ በኬሚካሉ መንስኤ። የሰውነቴም እንዳልኩ 33% በሕክምና ባለሙያዎች የተረጋገጠ ጉዳትም ስለነበረው እነሱ አስፈላጊ የሆኑትን ክትትሎች እያደረጉልኝ ሰርጀሪም እየተሰራው ድሬሲንግ እየተደረገልኝ ቆየው ለ6 ወራት ውጪ ሳላይ ማለት ነው። ምን ያህል ጊዜ ተሰራልሽ ሰርጀሪ? እዛ በሰዓቱ ኮንሽስ ስለነበርኩ ከ10 በላይ ተሰርቻለሁ። ግን
ከዛ ከወጣው በኋላ ሌላ የህክምና ተቋም እኔ ማቀው 17 ጊዜ ሌላ ሰርጀሪ አድርጌያለሁ። እንግዲህ የማደንዘዣውን ተጽዕኖ ልነግርህ አልችልም። ከ20 ምናምን በላይ የአይኔን ሳይጨምር አድርጌያለሁ። ቀላልና ከባድ የሆኑ ሰርጀሪዎች። በዚህ ውስጥ በጣም ከባድ ጊዜ ነበር ያሳለፍኩት። ምክንያቱም ኃላፊነት ወስደህ የምትገባው አንተ ነህ፣ ለሞትም ለመዳንም። ግን በጣም ጉጉት ነበረኝ ይህንን ቀን ለማየት። በተለይ እኔ በፊት የሚሰማኝ ፀሐይ እንኳን ሲነካኝ የሚሳሳልኝ የሚመስለው ሰው በዚህ ልክ ክፉ ሆኖ ሁሉ ነገርህ እንዲቃጠል ምክንያት ከሆነ መጠንከር የግድ ያስፈልጋል። ምክንያቱም ይህች ዓለም ለተሸናፊዎች ቦታ የላትም ብዬ ስለማምን በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው የቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እንግዲህ 6 ወር ስትቆይ ከምን ያህል ጊዜ በኋላ እሱ ወደ ህግ ቀረበ ወይም ጉዳዩ ታወቀ? ለ15 ቀናት ባዘነ በሚመስል እያንዳንዱ ለቅሶና የሚፈሰኝ ደም ውስጥ እያየ ነበርና ሁሌ ባንናል። እባክሽ አትሙቺ ብሎ ቀስቅሶኝ ያውቃል። ለምንድን ነው የምትፈራው ስለው ብቻዬን እንዳልሆን፣ ግን በጸጸት ውስጥ እንደነበር የገባኝ በኋላ ነው። ምክንያቱም አንድን ሰው ጎድተኸዋል። ደስተኛ ይሁን ያዘነ ይሁን አላውቅም፣ በለቅሶ ውስጥ በሚያደርገው ነገር ውስጥ ያዘነልኝና ከጎኔ የቆመ ነበር የሚመስለኝ። በቃ ጥሩ ቀናት ከዛ በኋላ ልጃችንን ለማሳደግ ኦኬ በቃ አብሮኝ የሆነ ጠንካራ ወንድ ነው የመረጥኩት ብዬ ለራሴ ነግረው ነበር፣ ለውስጤ ማለት ነው። ተሸክሞኝ ሲገባ መጸዳጃ ቤት፣ ከዛ በኋላ ሲያጎርሰኝ መብላት አለብሽ ሲለኝ በሱ እጅ ላይ እንደወድቅ ይፈልግ እንደነበረ ሴት አፑ እንደነበረ የገባኝ ቆይቶ ነውና 15ቱን ቀናት ከሱ ጋር ካሳለፍን በኋላ የህግ አካላት እየተከታተሉት ነበረ። በተለይ እኔን ለማስፈራራት የሚደወሉት ተደጋጋሚ ቁጥሮች ያልኩክ ማለት ለ2 ወራት እሱም ስልክ ላይ ይደዋወል ነበረ። በቀን ውስጥ በጣም ለብዙ ጊዜ ከቴሌ ጋር በተደረገ ጥረት እኔን ለማጥፋት ከዛ ልጅ ጋር በጣም ጓደኛ እንደሆነ ተደረሰበት ማለት ነው። እና ሁሉ ነገር የታቀደበት እንደነበረ ሃይድሮክሎሪክ አሲድ የት ሄዶ እንደገዛ። ሃይድሮክሎሪክ አሲድ ማለት የመጸዳጃ ቤት ሲደፈንብህ ወይ አሸንዳ ምናምን ሲደፈንብህ ጠርጎ እንዲያወርደው ነገሮችን ብጥስጥስ አድርጎ የሚያወርድ ነው። ምናልባት እኔ ሙያዊ እውቀት ባይኖረኝም ግን ካየሁት በኋላ መጸዳጃ ቤት በጣም እንትን ሲልብህ የምትጠቀመው አሲድ ነውና እሱ ያህንን ነገር አመቻችቶ በምን ሰዓት እንደሚደፋብኝ ስለኔ ክፉ ነገሮች እየነገረው ማለት ትማራለች፣ ትበልጠኛለች። በፊት እሺ ትለኝ ነበረ። ምንድነው የሚሰራው እሱ ነበር? አትክልት ተራ ውስጥ ይሄ ጭነት ማራገፍ የለም፣ አትክልትና ፍራፍሬ ባራገፈው ልክ ከሰራ ያገኛል፣ ካልሰራ ያገኛል። ጥሩ የሚያገኝ ሰው አይደለም። ይሄ ረጅም ነገር የሚያስብ አይነት ሰው አይደለም። ከሱ በላይ የሚያሳስበው እኔን መቆጣጠርና በእጁ ማስገባት። ሁሌ እሺ እያልኩ መኖሬን ነው የሚፈልገው። ግን ልጅ እስከፈጠርን ድረስ የኔ ደግሞ ሀሳብ ሁሌ በዛ ህይወት ውስጥ መኖር አልፈልግም። የሚገርምህ በጣም የማረሰው አጋጣሚ
ሰዎች ሲያዩ ፊዚካሊ ያለኝ ነገር ተቀይሮ ነበር። በፊት ከነበረኝ ይሄ ወጣትነት ምትለው የለም ወዝህ ብዙ ነገር ማሰብ ስትጀምር የተሻለ ኑሮ ማትኖር ከሆነ ሰዎች ያውቁታል፣ ፊትህ ይጎሳቆላልና በዛ ህይወት ውስጥ ከሱ ጋር ተከራይቼ የምኖርበት ቦታ ላይ አብራኝ ኮሌጅ የተማረች ልጄን አቀፌ በጣም ጭብረር ብዬ ምናምን አይታኝ ምን ሆነሽ ነው እንደዛ አይነት ዋጋ ይከፈልሽው ስትልህ ከመስማት በዙሪያህ የሚያዩ ሰዎች አንተን የተሻለ የመረጥከው ህይወት ትክክል እንዳልሆነ ሲነግሩ ወጣት ነኝ ይሰማኛል። ስለዚህ መማር አለብኝ፣ ብቻውን እንዳይቀይረው እኔ ደግሞ ማገዝ አለብኝ ብዬ ነው እዛ ህይወት ውስጥ የገባሁት። ማንኛውም ሴት በቃ ዲፌንድ የሚያደርግላት ወንድ ባል ቤቱን የሚሰራው ባል ትፈልጋለች። ካልሆነ እኔ ሆኜ ለማሳየት እየሞከርኩ ነው፣ ዋጋ እየከፈልኩ ነበረ። ግን ገንዘብ ለማምጣት መሞከረው ነገርና ለመማር የሄድኩበት ርቀት ከሱ በጣም እንድበልጥና እንዳሸንፈው እያደረገኝ ስለመሰለው እንደዚህ አይነት ጓደኛ ጋር ሆነ ማለት ነው። በሱስ ውስጥ ስለሆነ እና ከሱ የተሻለ ሀሳብ ማያስብ ስለሆነ እንደዚች አይነትን ሴት በደንብ አድርጎ ማስቀመጥ ነው። ቅስሟን ሰብሮ አስተሳሰቧን ቀይሮ ከሚል ሰው ጋር ተወዳጀ ማለት ነው። በዛ ሰዓት ነው እንግዲህ ለ2 ወራት የቆየ የስልክ ልውውጥ፣ ሁሌ ማስፈራራት። ስለዚህ መጨረሻውም እንደዛ ሆነ ማለት ነው። ጥቃቱን ለመፈጸም እሱ አብሮት ሆነ ማለት ነው። እንደው ሜሉ ከዛ በኋላ ሕክምናውን ተከታትለሽ ከወጣሽ በኋላ ያው 6 ወር ሆስፒታል እንደሆነ ነገርሽኝ። ለመጀመሪያ ጊዜ ፊትሽን ወይም የጉዳትሽን መጠን በመስታወት ያየሽው መቼ ነበር? እሱ 15 ቀን አብሮኝ ከቆየ በኋላ ወንጀሉ ላይ እሱ እንዳለበትና የዚህ ጥቃት መፈጸም በጣም እሱ ምክንያት እንደሆነ የህግ ባለሙያዎች በተለይ ሊያመልጥ ነገሮችን እያመቻቸ እንደሆነ ያወቁበት ማለት ነው። ክትትል ላይ ስለነበር 2 ጊዜ እንዳልኩ ያኔ መታከም እዚህ ጋር መሆኔ ምናልባት ወንጀለኛውን ፈልጋችሁ እንዳታገኙ ያደረጋችሁ ምክንያት አላውቅም። ስለዚህ እኔን ተውኝ። አንደኛ ሳይኮሎጂካሊ ልክ አልነበርኩኝም በጥቃቱ ሰዓት ማለት ነውና ስለዚህ እሷም እንዳትጨነቅ በቅርብ ርቀት እንከታተለው ብለው ነው የለቀቁት። እና እያንዳንዱን መንገዱን የስልክ ልውውጡን ይከታተሉ ስለነበረ አይገርምህም በዛ ችግር ውስጥ በዛ ሁኔታ ውስጥ ልጅ ትቶብኝ እኔ እንደዛ አድርጎኝ ሊጠፋ ነበር እያሰበ ያለው። ደረሱበት። በተለይ እግር ቀንሶ ነበረ 2 ቀን ምናምን መቅረትና የተያዘበት ቀን ግንቦት 28 አካባቢ ነውና እኔ ሚያዝያ 13 እንደዛ ሆኜ ማለት ነው። ዋው! ስንት ዓመት አሁን? ኦልሞስት ወደ 8 ዓመት ማለት ነው። ከ2 ቀን በኋላ እና 2 ቀን ያህል አልመጣም ነበረ ሆስፒታል። ኦኬ እሱም እየተወኝ ነው፣ ዋጋ የለኝም አልኩኝ። በጣም ነው የሚሰማ። ምክንያቱም አብሮ እንዲሆን ከነ ክብሬ ከነ ውበቴ ከነ ምኔ የሚያቀኝ ሰው ከሸሸኝ ማን ነው የሚፈልገኝ የሚል ስትረስ ውስጥ ነበር። በዛች 2 ቀን ውስጥ ግን በራሱ ፍላጎት ይምጣ ከራሴ ጋር እየተጣላው ነው። ስለማምለጥ ስለ ሴራው ማቀው ነገር የለም። እዛ ጋር ምርመራ እየተደረገ ስላለ ማለት ነው። እና በዛን ዕለት ከባድ ሰርጀሪ ነበረብኝ። ጠዋት 3 ሰዓት ገብቼ 11 ሰዓት የምወጣበት አንገቴ ሙሉ የሚሰራበት ሰርጀሪ ነበርና ሊያመልጥ ስለነበረ ናበዩ ተባልኩኝ። ናበዩ ይሄን ብቻ ተባበሪ አልልም። የማይፈልገኝ ሰው እኔ ጋር መሆን የለበትም አልኳቸው። አባቴ አልቅሶ ነው የለመነኝ። ማለት ና ለማለት የሚለውን ቃል ማውጣት ከከበደሽ ወደፊት ትጸጸቻለሽ፣ ይሄን ብቻ አድርጊልኝ አለ። ስደውልለት ቁርስ አንተ መግዛት ያለብህ ቁርስ አለ፣ ሁሌ የምትገዛልኝን እንቁላል ፍርፍር ግዛልኝ ብዬ ደወልኩለት። እኔ ደግሞ እንዲያመጣልኝ ነው። ሲመጣ የማቀው ሰው አይደለም ማለት ጺሙን ተቆርጧል፣ አዲስ ልብስ ለብሷል። በጣም የተለየ እኔ በዛ ቁስል ውስጥ በዛ ባንዴጅ ውስጥ ተጠቅልዬ አላቅም ምን አይነት ሁኔታ ውስጥ እንዳለው። አፌን ራሱ በደንብ ከፍቼ መብላት በሚከብደኝ ሰዓት እሱ እንደዛ ለብሶ ሳየው ውስጤ በቃ ደነገጠ። ወይ ቆንጆ ሆነሃል አልኩት። በዛ ሰዓት ላይ ላንቺ እኮ ደስ እንዲልሽ ነው አለኝ። ሊያመልጥ ነበረ። በቁጥጥር ስር አውለናል አሉት። ያዙት። በጣም ጎበዝ ነሽ፣ ይሄንን ካንቺ አልጠብቅም አለኝ። እባክሽ አስጪኝ፣ እኔ አይደለሁም ማለት ጀመረ።
እንደዛ ማለት ለምን አስፈለገ አልኩት። ምክንያቱም አንድ ሰው ምንም በደል እንዳልፈጸመ ከኔ ጎን በኩራት መቆም እንደሚችል ካወቀ ሴራ ውስጥ ከሌለበት ለምን ፈራ? አይዞ ትመጣለህ በቃ ምንም ስላላደረክ እኔ ደግሞ እንደዛ ግን መልስ ያስፈልገኛል አልኳቸው። ሰርጀሪ ልገባ ነው። እሱን በዚህ ልክ አሳዶ ለመያዝ የኔና ማለት ያስፈልገው ሊያመልጥ ነው አለ። እንዴት ስል ከሚደውልልኝ ስልክ ጋር ያለው የድምጽ ልውውጥ የግዴታ ለኔ ማስረጃ ማሰማት ነበረባቸው። አሰሙኝ። በቃ ባለህበት ሁን። ጥሩ ነው ያደረከው። በጣም ደስተኛ አድርገኸኛል ጓደኛዬ የሚል በቀን ውስጥ 5-6 ከዛ ኮንታክት ጋር የሚደዋወልበትን ሊስት አወጡና አሳዩ። ማመን ያቃተኝ እውነት በዛ ሰዓት ወይ ነፍሴ መተንፈስ ባቆም ደስ ይለኛል። ከባድ ነበርና በቃ ይሄ ሁሉ ነገር ድራማ ነው አልኩኝ። መጠንከር አለብኝ። ከዛ ሰርጀሪ በኋላ ልክ ስወጣ የመጀመሪያ ስራዬ ሁሉ ጊዜ 15 ቀን ውስጥ መጸዳጃ ቤት ውስጥ ትልቅ መስታወት አለ። ፊቴን እያዞረ ማየት የለብሽ ሚላይ ለምን እኔ እያየሁልሽ አይደል ደህና ነሽ በቃ አንተ ካልከኝ ልክ ማለት በሱ ውስጥ ራሴን ማየው ይመስለኛል። ከዛ በኋላ ግን መጀመሪያ ከሰርጀሪ እንደወጣሁኝ ሳገግም ባንዴጁ እንደተከፈተልኝ ቆሜ ያየሁት በቃ ደህና ነሽ መቆም አለብኝ። እሱ እንደዚህ ያደረገው ምክንያት ይኖረዋል፣ ግን እኔ ደግሞ እንደዚህ እንደሆነ ይሆናል አምላክ የፈቀደው። ስለዚህ መቆም አለብኝ። እንደዚህ ያደረገውን ነገር ቆሜ መጠየቅ መቻል አለብኝ፣ መፋረድ አለብኝ። በዚህ ልክ እኔ ላይ ለምን ድራማ ይፈጠራል? እና የምታምነው ሰው ሊሚት ሊኖረው ይገባል። እምቢ ማለቴ ልክ አይደለም ማለቴ ኑሮን ለማሸነፍ እያንዳንዱ የሄድኩበት ርቀት መማር ያለብኝ ትምህርት ቤት ሳልገባ የሱን ፍቅር መምረጤ ቤተሰብ አለመስማቴ አለማመዛዘኔ እዚህ ጋር ከጣለኝ ኦኬ በቃ መጠንከር አለብኝ አልኩኝ ለራሴ። ቀላል አይደለም፣ ይሄን አታመጣው፣ ግን የሆነ ነገር ማትችለውን ነገር አይሰጥህም በህይወት ውስጥ እና ይገባኛ ያን። ከዛ በኋላ ከአልጋ ላይ የተነሳሁኝ ፍርድ ቤት ሄድ ነበር። በቃ ፊቴ በሆስፒታል ማለት በአምቡላንስ ሄዳለሁ። ሲሄድ ሁሌም ይስቅብኝ ነበር። እንደዚህም ሆነሽ ለካ ታምሪያለሽ። ትክክለኛ ማንነቱ መገለጥ ጀመረ። ዛካ ገብቷል። በፌዝ ነው የሚያየኝ። በፍጹም እኔና አታሸነፊኝ። መቆም ነው የሚከብድ። እኔ ማቀው ሰው አይደለም። እኔ ማቀው እሱ በነገረኝ ልክ ነው ማንነቱ ምናምን እሱ ስሎ የነገረኝ ማንነቱ አይደለም። እዛ የህግ ቦታ ላይ የእድሜ ሁኔታ፣ የትውልድ ቦታ፣ ማንነቱ የሚያሳየው ባህሪ አባቴን ዲስሪስፔክት ያደርገዋል። አንድ ተጠቂ በፍጹም አታሸንፉኝም የሚልን ሰው ማየት በጣም ከባድ ነው። ከጥቃቱ በላይ እሱ እንደዛ ተቀይሮ ማየቴ ጎዳኝ ማለት ነው። ግን በቃ ያልፋል ሁሉም ነገር። 6 ወር በዛ ሁኔታ ውስጥ ቀጠልኩኝ ማለት ነው። ከዛ ግን ድሬሲንግ ምናምን አንዳንድ የቁስል ሁኔታዎች ስለደረቁ የተመላለሽ ሰርጀሪ ማድረግ ትችያለሽ በሚል ሐኪሞች ለሌላ ሰው አልጋውም መለቀቅ ስላለበት የመንግስት ሆስፒታል ነው በዛ ሁኔታ ወጣው ማለት ነው። ከዛ ህይወት እንዴት ቀጠለ? እስኪ በጣም የሚገርም ነው። በተለይ እንግዲህ ለረጅም ዓመታት አብረሽው የቆየሽው ያመንሽው እንግዲህ ልጅ ምን ያክል ፍሬ የሰጠሽው ሰው በእንዲህ አይነት መልኩ ጨክኖብሽ በእንዲህ አይነት መልኩ በደል አድርሶብሽ እንደው ቆሞ መሄድ በራሱ እንደው የስነ ልቦና ጥንካሬው ማግኘቱ በራሱ እጅግ የሚደንቅ ነው። ከዛ ህይወትን እንዴት ለመቀጠል ወሰንሽ? እንግዲህ ከዛ በፊት የነበረው ሁኔታና አሁን ያለሽበት ወይም አሁን ካደጋው በኋላ የተፈጠረው ማንነት የተለያዩ ስለሆኑ በምን መልኩ ህይወትን ለመኖር መረጥሽ? በተለይ 1 አመቱን ብነግርህ ፍትህ ለማግኘት ሁሌም የምትቆም ሴት በኔ ዙሪያ የሚያቁኝ እኔ ተወልጄ ያደኩበት ሰፈር ጣሊያን ሰፈር ይባላል ፒያሳ። እዛ ሰፈር ውስጥ ሁሉም ሱቅ እየላከ ማለት በቃ እንደማንኛውም ልጅ ፈገግታዬን ሳልነጠቅ ያደኩ ልጅ ነኝ፣ የምታወቅ ነኝ። እሱም በዛ ሰፈር ውስጥ እህቱ ጋር የሚኖር
ወጣት ነበረ። ፍቅር ነው ያገናኘን፣ ተገድጄ አይደለም። ያ ጥያቄ አይፈጥርብኝም። ግን ያ ማህበረሰብ በሁለት ጎራ ተከፈለ። ጥቃት ደርሶባታል የሚል ሰው እነሱን ጉርብትና እንዳያጣ፣ በኔ በኩል ደግሞ ጥቃቱ ደርሶብኛል አብራችሁኝ ቁሙ ለማለት የማልችልበት በቲፎዞ የሚመራ እንትን ሆነ ማለት ነው። የፍትህ ሂደት ሆነና በሰዓቱ የነበረው ልደታ ፍርድ ቤት ነውና ሕክምና ላይ ሄድኩኝ። ከዛ በኋላ እሱን በየጊዜው በየቀጠሮ ሳየው የሚያፈይዝብኝ ነገር መቋቋም 1 አመቱ ከባድ ነበር ለኔ። ምክንያቱም በቃ በጣም ተመችቶታል ሳየው። ሲተቸኝ እንደዚህም ሆና የኔ ሚስት ለካ ታምራለች፣ በጉዳት ውስጥም ታምራለች ሲል የህግ አካላትም ይስቃሉ፣ በዙሪያ ያሉ ሰዎች ይስቃሉ። አልገባቸውም የኔ ጉዳት በአጠቃላይና እንዴት ነው ይሄንን ነገር መቋቋም የምችለው? ሰዎች የሚጠይቁኝ ምን ሆነሽ ነው በስማም ብለው እንዴት ትሪት አድርገው መጠየቅ እንዳለባቸው አያውቁም ማህበረሰቡ። ህመሙ የገባው ሰው ጥቃት ደርሶብኝ ነው እንደዚህ ምንም ሳላረግ ብዬ ከመናገሬ በፊት ምን አርገሽ ነው የሚል ጥያቄ ሲያስከትሉ ሌላ ህመም አለው። ስለዚህ ለራሴ ነው የምኖረው፣ ለማህበረሰብ ነው የምኖረው። በጣም ከባድ ነው እና አጣጥሞ መኖር መቻል። ህክምና ለመፈለግ የምትሮጥ ፍትህ ስጡኝ ብላ የምትሮጥ ሴት ራሴን ለማሳየት ቁስሌን ጉዳቴን በደንብ እንዲፈርዱ ማስችልበትን መንገድ የፈለኩ ነበር 1 አመት። ግን እግዚአብሔር ረድቶኝ ከዛ በኋላ ተፈረደ ማለት ነው። 16 አመት ተፈረደ። እንደውም ከዛ በፊት ልክ እሱ ወንጀሉ እንደፈጸመብሽ ወይም የአሲድ ጥቃቱን ቀናብሮ እሱ እንደፈጸመብሽ ስታውቂ ምን አይነት ስሜት ተሰማሽ? በሰዓቱ በቃ ጸጥ አልኩኝ፣ አለቀስኩኝ። በተለይ እዛ ህክምና ተቋም ላይ ብታይ በፈገግታዬ ያቆኛል። ሁሌ ጉዳት ውስጥ ሆኜ ሰርጀሪ የሚሰሩልኝ እና 1 ወር ፈገግ ማለት አልቻልኩም። እያለቀስኩ ነው የምታጠበው። እንዴት በቃ እንዴት አልታየኝም? እንዴት ነው ማለት አቅፎኝ እንደዛ አይነት ነገር ያሰበው? እንዴት እጁስ ልቡስ ታዘዘለት ብዬ ከዛ ለካ ይቻላል ክፉ መሆን እና እንዴት አርጌ ከራሴ ጋር መኖር ልጀምር በቃ። እና የህክምና ተቋም ውስጥ ያሉትም አስተማሚዎችም ምናምን በቃ ሆነ እኮ አትመልሹም እና ያቺ በቃ ወታ እኔና አንቺ እንዝናና ብሉ ሲልሽ እሺ ብለሽ የለቀቅሻት ልጅሽ የሱ ቤተሰብ ጋር ነው ያለችው። ምን አይነት ጭንቅላቷ በምን ተሞልቶ እንደምታድግ አታቂ። መቆም አለብሽ፣ መታከም አለብሽ፣ ቤተሰቦችሽ ፈገግ እንዲሉ አንቺ መቆም አለብሽ፣ በቃ መኖር አለብሽ አሉ። ከዛው ልክ በመኖር ውስጥ ግዴታ መኖር አለ፣ መቆም፣ ፈገግ ማለት እና እዛ አገግሜ ለመውጣት ብዙ ነው የጣርኩት። እኔ አገገምኩ ስለ አዲስ ህመም ይዞ የመጣ ሰው አያለው አጠገቤ እያዋሩኝ የሚሞቱ ብዙ ሰዎች አሉ። ከዛ በቃ ለነሱ ያልተቻለ ህይወታቸው ማለት እንዲኖሩ ያልተፈቀደላቸው ግን ለኔ የመኖር እድል የተሰጠኝ መተንፈስ እንድችል ያደረገኝ እግዚአብሔር አለ። ስለዚህ መቀጠል አለብኝ አልኩኝ። ግን ስነግርህ አይደለም ስኖረው ነው በጣም የሚከብደው። ከባድ ነው። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ።
ልጅሽ ስታይሽ እንግዲህ ከዛ በፊት የምታውቅ እናቷን ለመጀመሪያ ጊዜ እንደዚህ አይነት ጥቃት ደርሶብሽ ስትመለከት ከባድ የካቲት መጣችና እዛ የህፃናት መጫወቻ አለ ግቢ ውስጥ ካየህ ማለት ነው እና መጫወቻ ካጫወቷት በኋላ የሱ ቤተሰቦች የሞሏት ነገር አለ እናትሽ በእሳት ነው የተቃጠለችው ተብላለች እኔ ህይወት ውስጥ ደግሞ እስከ መጨረሻው እሳት ነው ያቃጠለኝ ብዬ መቀጠልም ይከብደኛል ግን በሷ በ5 ዓመት እድሜ አባትሽ ነው እንደዚህ ጥቃት ያደረሰብኝ ብሎ ማለት ያማል እኔ ራሱ አልቻልኩትም ገብቷል ገና አልቻልኩትምና እኔ መናገር አልፈለኩም ግን ሊቀሙኝ ነበር ልጄ ለኔ ያለችኝ አንድ ተስፋ እሷ ናት ትምርቴን ያጣሁት መፈልገውን ህይወት ሁሉ ነገሬን የገደልኩት በሷ እስከሆነ ድረስ አባቴ ጠንካራ ሰው ነው ማወቅ አለባት እውነቱን ጠባሳሽን እየሸፈንሽ ለምንድን ነው እንዲህ እንድትሰቃይ የምትፈቅጂው ንገሪያት ካሁን አይብስም አለ በዛ ላይ ትክክል አልነበረም አእምሮ ከኔ በላይ እኔ አንደኛውን ህመሙን ስለያስኩት ነው እንጂ ሊቀሙት ሲሉ ጎረቤትም ተከራከረልኝ እኛም መብት አለን እሱ ህግ ጥላ ስር ሆኗል የወንድማችን ማስተዋሻናት አንሰጥም አሉ በዚህ መካከል ቤተሰብ ከቤተሰብ ትንሽ ችግር ተፈጠረና መብት አላት እቺ ልጅ በህይወት እስካለች ድረስ የማሳደግ በቃ ለሷ ነው የሚገባው ተባለ ልክ ስትመጣ መጀመሪያ የካቲት ነው ይዟት የመጣው እና በጎዝ ተጠቅልያለሁ ግማሽ እቺኛው ፓርት ብቻ ነው የምትታየው ሌላው አይታየም ከዛ እማ ምናምን ሶሊ ስላት ኧረ አንቺ ታስጠያለሽ አለችኝ ማለት የኔ እናት በጣም ቆንጆ ናት አለች እንዳንቺ አይደለችም እና በቃ በጣም ከባድ ነው ድምጽሽ ግን የሷን ይመስላል አለች ከዛ ምን ያህል ውስጥ እንደሚሰብረው አስብና ፈልጌ አይደለም ይሄን ያመጣሁት በተለይ በራስክ ልጅ እንደዚህ መባል በጣም ከባድ ነው እኔ ነኝ አሁን ስታከም ቆንጆ ሆናለሁ አልኳት እፈራሻለሁ በቃ በስልክ ብቻ አናግሪኛለች ከ6 ወር ቆይታ በኋላ አብራኝ ለመተኛት ራሱ በጣም ትፈራ ነበር ታስፈልጊኛለሽ ግን በጣም ነው ምፈራሽ በጣም ከባድ ነው እዚህ ማንነት ውስጥ እንድመጣ ምክንያት የሆነኝ እሱ አባት ነውና በጣም ከባድ ግን በቃ የኔ መኖር ምክንያት እንዲሆናት ትርጉም እንዲሰጣት ሁሌ መታከም ሁሌ አንድ ሰርጀሪ ስገባ የተሻለ ሜላት እንደማያት ስለማስብ ያ ሁሉ 20 ምናምን ሰርጀሪ ለኔ በቃ የውስጥ እንትን ነበር አለፍኩት ከመርፌውም ከምኑም ከሁሉም በላይ ከቤተሰብ ርቄ ደግሞ መታከመው ሆስፒታል ውስጥ ስለነበረ ነርሶች ያስታመሙኝ ሁሉን ነገር ያደረጉልኝ መታከምበት ሆስፒታል ነበርና በተለይ ኪውር ሆስፒታል የህይወቴ ትልቁን ምዕራፍ በቃ መኖር እንድጓጓ ወደ ራሴ እንድመለስ በስነ ልቦናም በህክምና ሴቶችና ህፃናት አግዘውኝ ከዛ ሰርጀሪ ለ4 አመታት ማለት ነው የቆዳ ህክምና ዶክተር ተስፋዬ ይባላል ባለው እድሜ ላይ ይጨምርለት እንግዲህ ወደ 20 ምናምን ሰርጀሪ ሳይደክመው ማለት ነው በየጊዜው እየሄድኩኝ ቤተሰብ እንግዲህ ራሴን የቻልኩ 18 አመት በላይ ስለሆንኩ አስተማሚ ማን ነበረኝም እነሱ ናቸው የሚያስታምሙኝ ሁሉ ነገር የሚያደርጉልኝ ከቤተሰብ እንትን ይያልኩኝ እዛ ህክምና ውስጥ ቆየው ማለት ነው ከ4 አመት ጊዜ በኋላ የቆዳዬ ለውጥ ሳየው ለማየት መጓጓት ነበረብኝ ምክንያቱም በሰዓቱ ወደ መስተዋትን ቀርበሽ አታውቂም መስተዋት ምናምን አታይም ያለውን ሂደት በየቀኑ ያው አለው በስማ በጣም በቃ አሸነፍኩት ራሴን ማለት ነው ዛይ ካቲት ሱአቲ የሚላትን ሜላት ማየትና እቺኛዋን መውደድ ፈለኩኝ በቃ የሆነ ነገሪን መስበር ሰው ጋር እንዳልቀርብ የሚታየውን ማንነቴን አይደለም ማበላሸት የፈለገው ስለዚህ ከእግዚአብሔር ጋር ሁሉ ነገር እንደሚስተካከል አምኜ ከዛ በኋላ ተሰርቼ ስወጣ ሁሌ መስተዋት ላይ ቆም ነበር እስካሁንም ቆማል እና በቃ መቀበል ነው ውስጥን ማበርታት ነው ከዛ ጊዜ በኋላ ደግሞ ማየት ፈለኩኝ የቀኝ አይኔም ጠፍቶ ነበር አላልኩ ከዛ እዛ ሆስፒታል ሆኜ ለአንድ ወራት አሸጉብኝና
የማየት እድል አጣው ማለት ነው። እና ያኛው ሐኪም ደግሞ ወደ ውጭ ወጥቶ ስለነበረ ኃላፊነት የሚወስድልኝ ሐኪም አጣው። የሚከታተልሽ? ለምንድን ነው የምታሽጉት? ይሄ ነገር ውስጡ መታጠብ የለበትም፣ ምን ይሻላል ስል ከኛ በላይ አታውቂም አሉኝ። ስለዚህ በላይኛው እጅ አይደለ እና ደግሞ እግዚአብሔር በሰጣቸው ጸጋና እንትን ጥበብ እነሱ ከኔ የተሻለ ያውቃሉ አልኩኝ። ለአንድ ወር የሚያየው አይኔ መልሶ የመጥፋት እንትን ኖረው ማለት ነው። ስለዚህ በቃ ውስጤ በጣም ተሰብሮ ነበር። በተለይ ሐኪሙ ይሄው ጠፍቷል ከዚህ በኋላ ተስፋ የለሽም ብሎ ድጋሚ ማየት እንዳልፈልግ ውስጤን ሰብሮት ስለነበረ ከ4 ዓመት ጊዜ በኋላ ፊቴ መስተካከል ሲጀምር ምናምን ተስፋ ጭላንጭል ሳይ ማየትም እኮ ፈልጋለሁ አልኩኝና የተሻለ ሐኪም ትሪት ሊያደርገኝ የሚችል ሐኪም ብዬ ደግሞ ክትትል ማድረግ ጀመርኩና እንዳለ እድሜን ምን አለፋ በሕክምና ነው ያሳለፍኩት። ምን አይነት ጉዳት ነበር የደረሰብሽ? የፍርሃት ስለነበረ አብዛኛውን በዚህ በቀኝ ፓርቴ ነው የደፋብኝ። ምክንያቱም እንደሚደፋብኝ ሴታፕ ሆነ። በቃ ሲሸፍነኝ እጄን ሲይዘኝ ልክ እሱ ሲደፋ ሲለቀኝ በዚህ በኩል ያለውን ሸፈንኩትና ይበልጥ የዚህ አካል የተጎዳው በዚህ በኩል የተጎዳው መሸፈን ባለብኝ ልክ ሸፍኜ የተወሰነውን ፓርት አትርፌዋለሁ። እግዚአብሔር ረድቶኝ ነው እንጂ እኔ ያው በእኔ የሚቻል ነበር። ሶኛው ጆሮሽ ምናምን ላይ ነው? ሙሉ ጆሮዬ ተቃጥሏል በዚህ በኩል አንገቴ እስከ ጡቴ ድረስ። ሌላው ደግሞ ሰርጀሪ እየተሰራ የነበረው ከታፋዬ እየተወሰደ ቆዳ የመለጠፍ ስራ የማስተካከል ስራ ነበር የተሰራው ማለት ነው። አብዛኛው ነገር ያው ለማስተካከል የሆነ ቦታ ቆዳ ይወሰዳል። እሱ ራሱ ትልቅ ህመም ነበረው። በጣም ህመም አለው። አሁን ጆሮሽና አይንሽ የኛው ያን ጆሮሽም ጆሮዬ ሙሉ ለሙሉ እንደተቃጠለ ነው። ሰርጀሪ ማድረግ አልቻልኩም ምክንያቱም እንደዚህ አይነት ህክምናዎች ትልቅ ገንዘብ የሚጠይቁ ነገሮች ነበሩ። የሚችሉትን ያህል አስተካክለውልኛል እነሱ። ከዛ በኋላ በተለይ በዚህኛው በኩል የጸጉሬ እንትን ስለተቃጠለ የጸጉር ንቅለ ተከላ ማድረግ አልቻልኩም። ምክንያቱም በቃ ማቴሪያሉ ከውጪ የሚመጣ ነው ያንዳንዱ ነገር። ግን አሁንም ተስፋ አልቆርጥም ራሴን በማስተካከል ላይ የተሰጠኝ እድል እስካለ ድረስ ራሴን ለማስተካከል ወደፊት ማንነቴን ለመመለስ ሁሌም ጉጉት አለኝ። በቃ እንደዛ ነው ማስበው። የምታገስ ከሆነ በተለይ በጤናዬ ጉዳይ ላይ የሚስተካከሉ ነገሮች ላይ ለማስተካከል የሚያግዙኝ ሰዎች ካሉ በዚህ ጉዳይ ላይ ቢረዱኝ ብዬ መልእክቴ ማስተላለፍ ፈልጋለሁ። መልካም። ወደ ፍርድ ቤቱ ጉዳይ እንመለስ። 16 ዓመት ከተፈረደበት በኋላ እንግዲህ አሁን እንደተለቀቀ ቀደም እየነገርሽ ነበርና ለምንድነው ወደ 8 ዓመት ተቀንሶ የተለቀቀው? ይግባኝ ሳልጠይቅሽም አንቺ ይደክማል። ምክንያቱም በጣም ብዙ መጥፎ ትውስታዎች ነበሩኝ። ሁል ጊዜ የኔን የህግ ማለት ሂደት ለመከታተል በሄድኩ ቁጥር ካንተ በፊት ያሉት ሂደቶች አሉ አይደል? የሌላ ሰውን የክስ እንትን ትሰማለህ። እኔ በነበርኩበት ስነ ልቦና ያንን ለመቋቋም የምችልበት እንትን ላይ አልነበርኩም። በተለይ ሁሌ ከጭንቅላቴ የማይወጣው መቀሌ የምትኖር አንዲት ልጅ ግራጁዌት አድርጋ ከወጣች በኋላ እናቷን ለ16 ዓመት አላየቻትም። አረብ ሀገር ነበረች እና እሷን ለማየት እንደነገ ልትመጣ እናቷ ያላትን ገንዘብ በልቶ አለሁልሽ በሚል የፍቅር ስሜት ቀርቧት ከገደላት በኋላ ሙሉ ሰውነቷን ቆራርጦት ባክህ ከነ ሙሉ ክብሯን እንቅበራት ችን ሴት የት እንደጣልከው ራሱ ንገረን የሚባል አንድ የክስ እንትን ሰማ ነበረ። ይሄ መገደል በጣም ቀላል ፍርድ ቤት ነው የምሰማው እና በጣም ከራሴ ጥቃት በላይ የምሰማቸው የህግ ሂደቶች ያመኝ ነበረ እና ድጋሚ ሰበር መሄድ አልፈለኩም። በዚህ ህመም ውስጥ መቀጠል አልፈልግም። ምክንያቱም ልጅ ማሳደግ አለብኝ፣ መኖር አለብኝ። የተበላሸውን የጎደሉኝን ነገሮች ለማስተካከል መሮጥ አለብኝ። ከቆምኩኝ ማንም አያሳካልኝም ያንን ነገር። ስለዚህ መልሼ መጠየቅ ያልፈለኩት ለዛ ነው። የላይኛው ይበልጣል። በቃ እሱ ሲፈርድ ትክክል ነው ሁሌ። ምናልባት እሱ ፈገግ ብሎ ባየው የውስጡን ጥያቄ አላቅም፣
በሰላም ይተኛ ይሁን የራሱ ህይወት የተስተካከለ ይሁን አላውቅም። ግን እኔ አደር አለብኝ። ልጅ አለች እዚህ ጋር ታዳጊ ነገ ትዳር የምትመሰርት የምትማር የኔን ህይወት ላለመድገም የምትጥር ሌላ ልጅ ፈጥር ያለው ከሱ። ስለዚህ አደራ ጥሎብኝ ነው ሄደው አይመለከተኝም የኔ አይደለችም እስከሚል ድረስ ማለት ነው። የትም እንትን ስትል ነው ያመጣችሁ ለማለት የተገደደበት ኃላፊነት መውሰድ የማይፈልግ አባትን ድጋሚ ከሱ ጋር ክርክር ውስጥ መግባት ስለማልፈልግ አቆምኩት በቃ በራሴ። ስለዚህ መጠየቅም አልፈለኩም። ምክንያቱም እኔ መልኬን ማንነቴን እኮ አይመልስልኝም ድጋሚ እሱ ቢታሰር የለፋሁትን እያንዳንዱ ያነባሁበትን ነገር እኮ አይመልስልኝም። ግን ሌሎች እንዳይደግሙት ምናልባት ማስተማሪያ ከሆነ በሚል ነው ሁላችንም የምንጮኸው ለሌሎች ድምጽ መሆን የምንፈልገው። ለገ የኔ ልጅ ዋስትና የላትም። እሷን የመሳሰሉ ትንንሽ የፈጠርናቸው ልጆች ሰንበዲ ይነሳና ነገ ጥቃት ይፈጽማል። ምክንያቱም በልቼ ተረጋግቼ እወጣለሁ የቱ ጋር ነው አስተማሪ የሆነ ፍትህ ያለው የሚለውን ነገር ራሱን መጠየቅ የማይችል ትውልድ እየፈጠርን ነው የምንሄደው። ስለዚህ መድከም ስላልፈለግኩ አቆምኩት ያንን ሂደት ማለት ነው። መለቀቁን ስትሰሚ ፈርቻለሁ። ግን እስካሁን ከተፈጠረብኝ የባሰ ይመጣልን ብዬ ደግሞ አላሰብኩም። በተለይ ቤተሰብ በዙሪያ ያለ ሰው ምናምን ድጋሚ የጀመረውን ነገር ይጨርሰው ይሁን የበሰበሰ ዝናብ አይፈራም ነው ያልኩት። ማለት ከዚህ የባሰ ምን ሊመጣብኝ ነው የሚችለው? መሞት። ግን ምናልባት ውስጡ ከራራ ልጁን እንዳሳድግለት እንደሞግዚት አድርጎ ካሰበኝ ያኔ ወይ የራሱን ህይወት ለመኖር ሊጓጓ ይችላል። እና በቃ ድንድን አልኩኝ። ችግሮች በቃ እንድትጠነክር ነው የሚያደርጉ እንጂ መጀመሪያ አካባቢ ጥላዬን አላምንም። ስሄድ በቃ ኮፍያ የለበሰ ሰው ሳይ እኔ የሚከተለኝ ይመስለኛል። ራሴን ለመሆን ብዙ አመት ፈጅቶብኛል። ከዛ አሁን ያገኘሁትን ጥንካሬ ሊሸረሽርብኝ ስለሚችል በቃ ለመኖር ግዴታ ማመን አለብኝ። እሱም አይደርስብኝም። ኦሬዲ ተቀጥቶም ይውጣ ራሱን ለማዳን ይውጣ አላቅም፣ የኔ ጥያቄ አይደለም። ግን የኔ ፍላጎት ሌሎች ሰዎች ላይ በተለይ አሲድ ጥቃት ቀላል እንዳልሆነ ከጥቃቱ በላይ ራስን መሆን በጣም እንደሚከብደን ጥቃቱ እንዲቆም መጮህ ድምጽ መሆን ስለሆነ ሶሻል ሚዲያ ላይም ባገኘሁት እድል እንደዚህ ባሉኝም ኢንተርቪዎች በቃ ታሪኬን በማጋራት ምን አይነት የፍቅር ህይወት ነው ያላችሁ ሴቶች፣ ምን አይነት ትዳር ነው ያላችሁ፣ ራሳችሁን ዞር ብላችሁ ተመልከቱ። ጥያቄም ብዥታም ለመፍጠር ሳይሆን በቃ የምናርፍበት ሰው ምን አይነት ሰው ነው፣ ምን አይነት ጥንቃቄ ማድረግ አለብን ትንሽ ካስተማረ በሚል ነው። ልጅሽ አሁን ስለ አባቷ እንግዲህ አሁን አንቺ ላይ የደረሰውን ጉዳት ታያለች እና ስለ አባቷ ምን ታስባለች? ትጠይቅሻለች? እንደዚህ አይነት ጥያቄዎች ታነሳለች? መጀመሪያ አካባቢ ምን ትለኝ ነበረ? መጥቶ እኔንስ ቢገለኝ እኔ ላይስ ቢደፋብኝ ማየ ማለት አንቺን ይውድሽ እንደነበረ አስታውሳለሁ በልጅነት አምሮዬ ትላለች። በፍጹም አይጎዳሽም። እኔ እንጃ ባቀፈበት እጁ የሚያደርገው አይደለም፣ ካንቺ ጋር አይደለም ችግሩ። ማንም ሰው አለመግባባት ይፈጠራል። በጣም የሱ ኤክስትሪምሊ ሄዶ ነው ክፋት የሆነበት። ስለዚህ አንቺን አይጎዳሽም እና ሁሉም ሰው ደግሞ መጥፎ አይደለም። አያቶችሽ አሉ፣ ወንድሞቼ አሉ፣ በዙሪያ ያሉት መልካም ወንዶች አሉና ሁሉም ወንድ አንድ አይደለም። አባትሽ እኔ ላይ ያደረገው ጥላቻና እንደዚህ ለጥቃት ግብዝ መሆኑ ያጋጣሚ ብቻ ይሁን የማንነት ችግር ይሁን እሱ ነው የሚያውቀው። ግን አንቺ ላይ ክፉ አይሆንብሽም ለማለት እንትን እላት ነበር። ራሴን አጠንክሬ ነግራት ነበረ። እግዚአብሔር ይመስገን አሁን ጥሩ ናት። የኔን ህይወት ላለመድገም የምትሞክር ይመስለኛል። ወንድ ጠል ሆናም እንድታድግም ስለማልፈልግ በዙሪያ ያሉትን ሰዎች በደንብ እንድታይ እንድትነግረኝ ኦፕን እንድትሆን ሞክራለሁ ባለሁበት። ምክንያቱም አሁን 12 አመቷ ነው፣ ወደ 13 አመት እየሄደች ነው። 6ኛ ክፍል ሚኒስትሪ ተፈታኝ ናት። ታውቃለች በተወሰነ መልኩ። የአሁን ልጆች ንቁ ናቸው፣ ለሶሻል ሚዲያም ቅርብ ስለሆኑ እንድታይ አደርጋለሁ። ጥቃት የደረሰባቸውን ሴቶች ምናምን ቤቱ ጋር ነው የተሳሳቱት፣
መማር ስላለባቸው ራሳቸው እንዴት መጠበቅ እንዳለባቸው ካለኝ ልምድም ሌሎቹም ጋር የሚፈጠረውን ነገር በግልጽ እንድታውቀው አደርጋታለሁ። እንግዲህ ከአንቺ በፊት በተመሳሳይ እንደዚህ አይነት በፍቅረኛ ነን በሚሉ ወይም በወዳጅነት በቀረቡ ሰዎች ጥቃት የደረሰባቸው ተመሳሳይ ሴቶችም አሉ። ያው ቁጥሩ ይለያይ እንጂ ወንዶችም ላይ በተለያየ ጊዜ ተፈጽሞ ስላየን ማለት ነው። እንደው ከነሱ ያገኘሽው ብርታት አይዞሽ እኛም በዚህ መንገድ አልፈናል ጠንክር ያሉሽ የሉ? የአዲግራቷ ከአጸደ ጋር ተገናኝተን ነበረ። እሷም በባለቤቷ ነው የአሲድ ጥቃት የደረሰባት። ማለት አረብ ሀገር ነኝ ብሎ በገዛ ገንዘቧ ሄዶ ውጪ እንዳለ ነው የምታስበው። ግን ውጪ ጋር አንኳክቶ ከተንበር ነው የሚሉት የውጪ ትልቅ በር የተንኳኳውን በር ሄዳ ስትከፍት ፊት ለፊት ነው ያገኛት የደፋባት ማለት ነው። ራሷንም ለመከላከል በማትችልበት ሁኔታ ሁለት አይኗ ጠፍቶ የሷ ጉዳይ ከተፈጠረ በኋላ የኔ በ6 ወሩ ነው እንደዛ አይሆንኩት እና ኢትዮፒካ ሊንክ የሚባል ፕሮግራም ላይ አንዲት እህታችን እንደዚህ ጥቃት ደርሶባታል ሲባል ይሄ ነገር መቼ ነው የሚያቆመው ብላ በጣም በእንባ ውስጥ ሆና ሁለታችን የምንገናኝበትን አጋጣሚ ስትጠብቅ እኔም አይኔ ጠፍቶ እሷም አይኗን ክትትል ልታደርግ ሚኒሊክ ተገናኘን ማለት ነው። እና በድምጽ ነው ያወራነው። ማለት ማየት አትችልም፣ ቢያንስ እኔ በአንዱ አይኔ ያያለሁ። አይዞሽ እንገናኛለን አለችኝ። በሌላ አጋጣሚ እኔም ማገገሚያ ሴቶች ማገገሚያ ሆኜ እሷም እዛ ቆይታ ሕክምና እድል እስኪመቻችላት ድረስ ውጪ ሄዳ እስክትታከም ድረስ የመገናኘት እድሉ ነበረን። በጣም አበርትታኛለች። ማለት ፊቴን እየነካችኝ ቢያንስ በዚህኛው ፊትሽ ውበትሽን ማየት ይቻላል፣ መጠንከር አለብሽ፣ በጣም መቻል አለብሽ አለችኝና የእሷ እንትን አበርትቶኛል። የካሚላት ጊዜ ደግሞ እኔ በጣም ልጅ ነኝ ማለት እድሜን እንትን ለማለት ሳይሆን በጋዜጣ በአንዳንድ መጽሔቶች ላይ ሲነገር እኔ ላይ ከአመታት በኋላ ይህ ነገር ይፈጠራል ብዬ ማመዛዘንበት እድሜ ላይ አልነበርኩም እና በጣም ሩቅ ነው ለኔ እሷ የሆነችው ነገር። አሁን ነው የገባኝ እንዴት እንደሆነ እሷ ላይ የተፈጠረው ነገር ጉዳቱ የገባኝ እኔ ላይ ሲፈጸም ነው። ከዛ በኋላ ግን በቅርብ ርቀት ያገኘኋት አያንቱም ደግሞ ሀረርጌ ላይ ኮምቦልቻ የሷም ኬዝ እንደዚህ ሶሻል ሚዲያ ላይ ሲራገብ አግኝቼ በአካል ደግሞ እኔም እሷን ለማበርታት የተሻለ ሕክምና እንድታገኝ የት መሄድ እንዳለባት እሷን ጋይድ ማድረግ እንድችል የተሻለ ጥንካሬ ላይ ሆኜ መተጋገዝ የምንችልበት አጋጣሚ ተፈጥሯል። ግን አብዛኞቹ ስለ ራሳቸው በተለይ ከጥቃት በኋላ ወጥቶ ሶሻል ሚዲያ ላይ የመናገር አቅም አይኖራቸውም። በጣም ከባድ ስለሆነ ስብራቱ አለ፣ የስነ ልቦና ስብራት አለ፣ የማህበረሰብ ተጽዕኖ አለ፣ ብዙ ነገሮች ስላሉ እሱን እንዲያደርጉ አሁን እንዳንቺ ጠንካራ ሆነው ወጥተው ፌስ አድርገው በቃ የነገር ሆኗል ተፈጥሯል አንዴ። ነገር ግን ሌሎች ሰዎች ላይ መድረስ የለበትም፣ ሌሎች ጋር እንደዚህ አይነት ድጋሚ መከሰት የለበትም ብለው የሚናገሩ ሴቶች ያው ጥቂት ናቸው። አሁን ከወጣ በኋላ ተገናኝታችሁ አታውቁም? አናውቅም በምንም አይነት። እንደው አሁን ላይ በይቅርታ ልመለስ እስኪ ይቅርታ ልጠይቃት ብሎ ወደ አንቺ ይመጣ ይቅርታውን ትቀበያለሽ? አልቀበልም። ምክንያቱም ምንም ማስተማመኛ የለውም። ምንም ድጋሚ እንደሚጎዳኝ ማስተማመኛ የለኝም። ምክንያቱም በፍቅር ህይወት ውስጥ ለተፈጠረች ልጅ ኃላፊነት መውሰድ ያልቻለ አንድ አባት ከዛ በኋላ ልጅ አይደለችም ብሎ የመናገር አቅምን ያገኘን ሰው ድጋሚ እኔን እንደማይጎዳኝ ምንም ማረጋገጫ ስለሌለኝ ላምነውም አልችልም። በፍጹም ሊፈጠርም አይችልም። ይሄ አሁን በምን ሁኔታ ላይ ነው ያለሽው? እንዴት ነው እየኖርሽ ያለሽው? አሁን ስራ ሰራለሁ። ከ3 አመት ወዲህ ደግሞ ሌላ ቆንጆ ወንድ ልጅ ወለድኩኝ። ለራሴ እድል ሰጠሁት። ማለት እድሜ የሴት ልጅ እድሜ በጣም የታሰበበት መሆን አለበት። ይሄ ማለት እኔ የወንድ ጥላቻ የለብኝም። ወንድ ልጅ ሁሉም ወንድ እንዲህ ያደርጋል ብዬ ማመን አይደለም። ከዛም ባሻገር ደግሞ የሕክምና ባለሙያዎች ወንዶች ሲረባረቡልኝ
በህጉም አጋጣሚ ያገዙኝ በዙሪያ ያሉ በጣም ብዙ መልካም ወንዶች አሉና የኔን ማንነት የውስጥ ጥንካሬ የሚቀበሉት ለዛ ሰው እድል ሰጥቼ ከዛ ልጅ ወለድኩኝ። ግን በዛ ህይወት ውስጥ የማይቀጥል መስሎ ስለታየኝ ኃላፊነት ለማይወስድ አላማ ከሌለው ሰው ጋር አብረህ አትቀጥልም። ስለዚህ ሁለቱንም ልጆቼን በማሳደግ ሲንግል ማሙሽን ተሳደግ ሲንግልን በለው በቃ ጠንካራ ሴት ራሷን ሆና ያለችበትን ሁኔታ ተቀብላ የምትኖር ሴት። ምክንያቱም ሕክምናው አለ፣ ስራው አለ፣ ልጅ ማሳደግ አለ። በዚህ ህይወት ውስጥ ለመኖር ሌላ ኢነርጂን የምትጨርስበት ሰው መኖር የለበትም አይደል? ለዛ እንደዛ አይነት ህይወት ላይ ነው ያለሁት። መልካም እንግዲህ አሁን ከ2 ቀን በኋላ 8ኛ ዓመቱ ይመጣል አልሽኝና እንደው ያን ቀን ስታስታውሽ ነገ ነው 8 ሚያዝያ 13 ዋው እንደው ስታስታውሽ ቀኑን ያ ምሽት ወደ ኋላ ሄደሽ ስታስቢው ምንድነው ይመጣብሽ? ፍርሃት፣ ስጋት? በተለይ ቅዳሜን ቀን በፊት እንደኔ የሚወደው ሰው አልነበረም። ቅዳሜ ቀን ነው ቅዳሜ ቀን ከዛ ሁሌ ቅዳሜ ሲመጣ ስትረስ ነበረብኝ። በህይወቴ የሆነ ነገር የሚፈጠር ይመስለኝ ነበር። ለካ የቀን ችግር አልነበረምና ከረጅም ጊዜ በኋላ ነው ያ የተገለጠልኝ። የሰውም የቀንም ጎዶሎ የለውም። በህይወት ውስጥ ያ ሰው መጥቶ ተምረህበት ቀኑንም ደግሞ እንደምትፈልገው አድርገህ ማሳለፍ የምትችለው አንተ ነህና ያንን የተማልኩት በቃ በጊዜ ሂደት ነው። በጣም እፈራ ነበር። ሰዎች በዙሪያዬ እንዲሆኑ ጠብቅ ነበር። ከቤት መውጣት ያስፈራኝ ነበር። አመቱ ቀኑ በመጣ ቁጥር ሰዓቱን አስበዋለሁ ምናምን በጣም ትልቅ ስትረስ ውስጥ ነበርኩ ለአመታት። ግን እግዚአብሔር ይመስገን አሁን የልደት ቀኔንም አላስብበት የልጆች ኃላፊነት በራሱ ያጦዛሃል። በቃ ከነሱ ጋር በደስታ ከቤተሰቦቼ ጋር ለመኖር ኃላፊነትም ስለሚሰማኝ አሁን ቀኑ ያሸንፈኛል ብዬ አላስብም። ቀኑን ማሸነፍ ነው ፈልገው። መልካም እንግዲህ አሁን ጉዳትሽ የሚታይ ነው። ፊዚካሊ የደረሰብሽ ነገር ባይን የሚታይ ነውና መንገድ ላይ ስትጂ ጥቃቱ እንደደረሰብሽ የሚያውቁ እንደው እንደ አዲስ የሚመለከቱ ሰዎች ይኖራሉና እንዴ ምን ሆነሽ ነው? አይ እንደዚህ አሁን እኮ እንደዚህ ሆነሻል የሚሉ ሀሳቦች ይሰነዘራሉ። መቼም ያው መንገድ ላይ ስትወጪ አደባባይ ላይ ስትወጪ ብዙ ጥያቄዎች ይኖራሉና እንደዚህ አይነት ጥያቄዎች ስትጠየቂ አንቺ ምንድነው የሚሰማሽ? በፊት በጣም ነበር የምፈራው። ምን አርገሽ ሆኖ ሲሉኝ ምንስ ባረገው ብዬ በጣም እነሱን እንትን እላለሁ። በክርክር ጊዜና አጠፋ ነበር። ከሚገባው ሰው ጋር ግን የኔ ታሪክ እንዲያስተምረኝ ፈቅድለታለሁ። በደንብ ማውራት ፈልጋለሁ። በተለይ ወጣቶች፣ ሴቶች ኃላፊነት የሚሰማቸው ነገን የሚያስቡ ሴቶች ከሆኑ በራሴ ፍቃድ ያለፍኩበትን ነገር ማስተማር ፈልጋለሁ። ግን ኔጌቲቭ እንትን ይዞ የመጣ ሰው ጋር ኢነርጂን ትላል አልችልም። ለምን አንዴ የተንሻፈፈ አመለካከት ነው ያለው። ግን እንደ ማህበረሰብ ስታስበው እንዴት መጠየቅ እንዳለብን ማሰብ አለብን። ያ ሰው በምን አይነት ቁስል ውስጥ ነው ያለፈው? በተለይ ሁሌ ደግሞ ፈገግ ስለምል በዚህ ህመም ውስጥ ያለፍኩ ማይመስላቸው ሶሻል ሚዲያ ላይ እንደዛ አይነት ኢንተርቪው ላይ ሲያዩኝ እንዴት ነው ይቻልሽበት ይሉኛል። እንዴት ሳቅሽ? ከዛ ደግሞ እንዴት አምነሽ ድጋሚ ሌላ ሰው አቀብሽ? በጣም ሚራክል የሚሆንባቸው ሴቶችም ወንዶችም ይገጥሙኛል። ግን ይቻላል በቃ ያቺ በቃ በራሷ ተሸማቃ መልኳ ተበላሽቶ ልቧ ተቀይሮ ያሰባትን ሴት ማንነት ካራክተር ገድያ ሸንፌ የወጣው ሴት መሆኔን ማሳየት ስለምፈልግ እኔ ካላማዬ ጋር ነው የምኖረውና ያሃ ነገሬ በጣም በቃ ወደፊት እንድል እና ሌላው ደግሞ ሚዲያ ስትወጣ ሁሌ ያበረታሃል አይደለ? ፊት እየተለመደ ይመጣል። ኬሷ ከቻለችው እኔ ለምን ይከብደኛል የሚሉ በቃ ሌላ ትውልድን ጠንካራ ሴቶችን መፍጠር። ምክንያቱም ጥቃት ሲባል የሚታይ አይደለም አይደለ? ሰው የሚያስበው የሚታይ ብቻ ነው። ግን ሁሌ በጭቅጭቅ ውስጥ የሚኖሩ ደግሞ ትዳር ያልተመቻቸው ይሄን ልበሽ ይሄን መስለሽ ኑሪ የሚባሉ የሚበሉትን በዛ ሰው ተፈቅዶላቸው የሚተነፍሱበትን አስፈቅደው የሚኖሩ ብዙ የሚሰቃዩ ሴቶች አሉ። ከዛ ይሄኛው ነፃነት እንደሚገባቸው መንገዱን ደግሞ የምናሳየው እኛ ነን። ስለዚህ ማንነትን ማሸነፍና
ወጥቶ ለሰዎች ትክክለኛ ነገር መናገር ያስፈልጋል። እውነቱን በቃ እንደው በመጨረሻ በእንዲህ አይነት ጊዜ ያው ሰዎች ትፈልጊያለሽ እንዳይርቁሽ አጠገብሽ እንዲሆኑ 6 ወር ደግሞ ቀላል አይደለም ሆስፒታል ውስጥ መቆየት እንኳን 6 ወር 2-3 ቀን ሆስፒታል መቆየትና ሰው መናፍቅ ይኖራል የሚጠይቅሽ አይዞሽ የሚልሽ እንደው የደገፉሽ ያገዙሽ ሰዎች ይኖራሉ በነዛ በጨለማ ጊዜያትና ወደ ብርሃን እንድትወጪ ብርሃን እንድታይ ያገዙሽ ብዙ ልበ መልካሞች ይኖራሉና እንደው እነማን አገዙሽ? ሴቶችና ህፃናት ላይ እንግዲህ በተሻለው የህግ ሂደትን የተሻለ የፍርድ አሰጣጥ ነው እንግዲህ በእኔ ሰዓት ተሰጠ የተባለው። ምክንያቱም ከዛ በፊት እንደዛ አይነት ፍርድ ተሰጥቶ አያውቅም ከካሚላት ውጪ ተብሎ ነበር። 16 ዓመት በዛኛው አዋጅ ነው የተፈረደልሽ ነው ነበሩ። የፍትህ እንትን መቀያየር ቢኖርም የፍትህ ማለት ጠበቃዎች እያንዳንዱን ነገር እንደ አዲስ ማስረዳት ቢኖርብኝም ሳይደክመኝ አብረውኝ አሳልፈዋል። እነሱን ማመስገን ፈልጋለሁ። የህክምና እድልም እንዳገኝ አመቻችተውልኛል። ሴቶችና ህፃናትን ሁሌም ከሴቶችና ከህፃናት ጎን መቆማቸውን እንዲቀጥሉበት እና ስለነበሩ በጣም አመሰግናለሁ። ሆስፒታል ላይ ደግሞ ኪዩር ሆስፒታል በእድሜ እንትን ሳይሉ ማለት ለህፃናት ነው ብዙ ጊዜ ያ እድል የሚሰጠው፣ ግን እንደ አደልት ለኔ ነው የመጀመሪያ እድል የተሰጠኝ። ሳይሰለቹ ከጎኔ ያንን ሁሉ ህክምና እንዳደርግ አልፎም የስራ እድል እንዳገኝ ስላመቻቹልኝ በጣም አመሰግናለሁ። በዛ ውስጥ በሁሉም ስራ ላይ የሚሳተፉትን የኪዩር ስታፎች፣ ከዛ የአይን ህክምና ደግሞ ድጋሚ የአይን ብርሃኔን እንዳገኝ ደግሞ ዳግማዊ ምኒልክ ዶክተር መነንን ማመስገን ፈልጋለሁ። እና በዙሪያዬ የበጎ አድራጎት ስራ እንድሰራ የአይን ብሌን ንቅለ ተከላ ካደረግኩ በኋላ በጎ ፈቃደኞች ማህበር እንድንመሰረት ጓደኞቼ ከሌላ ሰው በተለገሰልኝ የአይን ብሌን ነው ድጋሚ ማየት የቻልኩት ማለት ነው እንጂ እኔ አይደለም። የኔማ ኦልሬዲ ተቃጥሏል። እና ያንን ላደረጉልኝ በጣም አመሰግናለሁ። ቤተሰቦቼን፣ በዙሪያዬ ያሉት የመከሩኝን ሁሉ በጣም አመሰግናለሁ። አንተንም አመሰግናለሁ። ከልብ አመሰግናለሁ። እኔም በእውነት የኔ ጥንካሬ ምክንያቱም አንዳንዴ ሰዎች ከሚደርስባቸው ነገር ከሚደርስባቸው ጫና ከጀርባቸው ያሉ ነገሮች ሲያጎብጧቸው ሲሰበሩ በቃ ከእንግዲህ በኋላ ቀና ማለት አንችልም የሚል እሳቤን ሲያሳድሩ በተለያዩ ጊዜ ያገኘናቸው ሴቶችን በእንደዚህ አይነት ሁኔታ ውስጥ የተመለከትናቸው አሉ። ደግሞ ያንቺ ከዚህ በተቃራኒው ጥንካሬ በቃ አለው። ከአዲሱ ማንነቴ ጋር የድሮ ሜላትን ላታገኛት ትችላለች፣ ግን ከአዲሷ ሜላት ጋር መኖር ይችላሉ። ልጆቼን በእንዲህ አይነት መልኩ ለልጆቼ መኖር አለብኝ ብለሽ በእንዲህ አይነት ጥንካሬ ስላየሁሽ በጣም በጣም ደስ ብሎኛል። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ።